ምን ይፈጠራል? እድል አንተን ካገዘች በኋላ መጨረሻ ትታ ብትሄድ? ምንስ ይፈጠራል? በዝናና በስም ትልቅ ከፍታ ላይ ከወጣ በኋላ አንድ ሰው እልም ብሎ ወደ ጨለማ ቢገባ? ምንስ ይፈጠራል? የአንድ አክተር ትንሹ ጥፋቱ የሥራ ሕይወቱንም ጠቅላላ ነፍሱንም ይዛ ገደል ገባች ቢባል? राजा आदमी प्यार में मर सकता है, मार भी सकता है, कुछ भी कर सकता है। ይህ ታሪክ እንግዲህ በዘጠናዎቹ ዝነኛና ታዋቂ አክተር የነበረው ከልጅነቱ አሚታብ በቸን የመሆን ህልም ይዞ ወደ ፊልሙ ዓለም ለመግባት የተጣጣረው በስፖርት የፈረጠመ ሰውነቱን ባየ ሰዓት ላይ ሰልማንም በጣም አድናቂው ነው። መልኩንም እንኳን አንድ ጊዜ ደግሞ ለማየት ሴቶች የሚረባረቡለት የሚጮሁለት አክተር ነበር። ምን አይነት አክተር ነው? በቃ አክተር ለመሆን የተፈጠረው የተባለለት ነበር። ስሙም ኢንደር ኩማር ይባል ነበር። तुम्ही को चाहता है दिल तुम्ही से प्यार है तुम्हारी इन अदाओं में በዛሬ ቦሊውድ ፕሮፋይል በሚለው ፕሮግራሜ የኢንደር ኩማር የህይወቱን እነዛን ገጾች እየገለጥና ያለን ምናልባት እናንተ አልሰማችሁትም አታውቁትም የሚባሉትን እያነሳን የምናየው እንግዲህ አስገራሚ የሆነ የፊልም ስራ ጅምሩን እና ያንን አሰቃቂ አደጋ ሁሉ ነገሩን የነጠቀውን የቀማውን በጣም ግራ የሚያጋባ የነበረ ዝምድናዎቹንም በተጨማሪ ያ አዋራጅ የነበረ ክሱንም ሌላም ደግሞ አነጋጋሪ ነገሮችን እያነሳን ያለን እነሱም ውስጡን ባዶ አረጉት አዳከሙት የተባሉት ናቸው። በመጨረሻም የዛን ቀን ጠዋት ላይ ምን ተፈጥሮ ነው ይህ የሚያምረው አክተር በ45 ዓመቱ እስከ መጨረሻው ድረስ ዓለምን ተሰናብቶ ሄደው? ስለዚህ ቆይታችሁን እንግዲህ ከኔ ጋር አድርጉ። ምክንያቱም ይሄ ታሪክ በጣም ይመስጣችኋልም ያስደነግጣችኋልም። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ታሪክም የጀመረው እንግዲህ የራጅስታኗ ከተማ የሆነችው ጉላቢ የምትባለው ከተማ ላይ ነው። ኦገስት 26 1973 ከአንድ ማርባኒ ከሚባል ዘር ካላቸው ቤተሰቦች አንድ ወንድ ልጅ ተወለደ። ሙሉ ስሙንም ያስቀመጡለት ኢንደር ኩማር ሰራፍ ብለው ነበር። ከልጅነቱ ኢንደር ሁለት ነገሮች በጣም ይወድ ነበር። አንደኛው ቴኳንዶ ሲሆን እሱም በጣም ብቃት ስለነበረው በቴኳንዶ ብላክ ቤልትም ተሸልሞበታል። ሁለተኛው ፍላጎቱ ደግሞ የታዋቂውና የዝነኛውን አክተር የአሚታብ በቸን ፊልሞችን ማየት ነበር። ያ ትልቁ የሲኒማ ስክሪን ላይ ቢግ ቢን በሚያይ ሰዓት ላይ ወጣቱ ኢንደር አይኑ ላይ አንድ ህልም ማየት ጀመረ። እሱም የቦሊውድ አክተር መሆን ነበር ፍላጎቱ። ፐርሶናሊቲው በሚታይ ሰዓት ላይ ሙሉ አቋሙ ከነመልኩ ተፈጥሮም አክተር እንዲሆን አድርጋ ያስተካከለችውና ያሳመረችው ይመስል ነበር። ረዘም ዘለግ ያለ ቁመና አለው። በጣም የሚስብና የሚመስጥ መልክ አለው። በስፖርትም ፈርጠም ያለ ሰውነቱ እጅግ በጣም ያምር ነበር። ተማሪ ያለም ጓደኞቹ እንደ ቀልድ የሚሉት አንተማ አክተር ነው መሆን ያለብህ ይሉት ነበር። እናም ወደ ሙምባይ ሂድና አክተር ሁን እንጂ አትቀልድ ይሉት ነበር። የጓደኞቹ ይሄ ቀልድ ንግግር በኢንደር ልብ ውስጥ ግን ቤት ሰርቶ ነበር። ትምህርቱን እንደጨረሰም የ19-20 ዓመት ወጣቱ ኢንደር ቀጥታ እናትና አባቱ ጋር መጣና የልቡን ነገር ግልጽ አድርጎ ተናገረ። ለአንድ ዝቅተኛ ኑሮ ለሚኖር ቤተሰብ ይህን ነገር መስማት ከአንድ ከትልቅ አደጋና ከፍንዳታ ያነሳ አልነበረም። አባትን በቁጣ ይሄ ሁሉ ነገር ተውና እስቲ ደህና ስራ ፈልገ ስራ አለው። እንደገና ሙምባይስ ደግሞ የምናውቀውም ቤተሰብም ዘመድም የለንም፣ የት ትኖራለህ? ምንስ ትበላለህ? ይቅርብህ አለው። የአባቱንም ቢታ በሰማ ሰዓት ላይ ኢንደር መልኩ ሁሉ ተቀያየረ። ግን ያው እናት ሁሉ ጊዜ የልጇ ህልም ሲሰበር ማየት አትችልም አይደለ? እናትም የልጇን ጭንቅላት ያዘችና በል አንተ ወደ ሙምባይ ሂድ ህልምህን አሳካ አለችው። ለወጪም ቢሆንህም የተወሰነ ሳንቲምን እሰጥሃለሁ እችልሃለሁ አለችው። በቃ ከዛማ ምን ይሁን ለኢንደር የእናቱ ይሄ ድጋፍ ብቻ በጣም በቂ ነበር። ወጣቱ ኢንደርም ፈጠን አለና በፈረንጆቹ በ1993-94 አካባቢ የሙምባይን ባቡር ያዘ። ሙምባይ እንደደረሰም ግን የተረዳው ወጣቱ ኢንደር አክተር ለመሆን ሰውነትና መልክ ብቻ በቂ እንዳልሆነ ጠንቅቆ አወቀው። ፈጠን ብሎም ዳንሲንግ፣ አክቲንግና ማርሻል አርት የሆኑ ስራዎችን በፕሮፌሽናል አሰልጣኞች መሰልጠን ጀመረ። ቀን ምሽት ከለፋ በኋላም ወጣቱ ኢንደር አንድ ፖርትፎሊዮ አዘጋጀ። ያም ማለት አንድ ቪዲዮ ካሴት ሲሆን አክቲንግ፣ ዳንስና የተለያዩ አክሽኖችን ሲሰራ የሚታይበት ነው። ያን ካሴትም ካዘጋጀ በኋላ ይዞ የዳይሬክተሮችና የፕሮዲውሰሮች ቢሮ ላይ በየቀኑ መመላለስ መንከራተት ጀመረ። ግን ያው የሁሉም ትግል ጊዜ በጣም ከባድ አይደለም። ነገር ያን ያህል አልቀለለለትም። አንዳንዶቹ አረ አክተር የሚያስብል ምንም ነገር የለህም ብለው ሲመልሱት፣ አንዳንዶቹ ደግሞ ጭራሽ ሳይሰሙ ከበሩ ሁሉ አባረውታል። እንደዚህ የተባለም 1 ዓመት ተኩልና 2 ዓመት ያህል ቆየ። ይህን ነገር ባየ ሰዓት ላይ ወጣቱ ኢንደር ድካምና ተስፋ መቁረጥ መልኩ ላይ ይታይበት ነበር። ልክ 1995 በፈረንጆቹ አዲስ ዓመት እንደገባ ኢንደር ሙሉ ለሙሉ ከውስጡ ተሰብሮ ነበር፣ ተስፋ ቆርጦ ነበር። ስልክ አነሳና ወደ ጄፑር ለእናቱ ከደወለ በኋላ እዚህ ምንም ስራ አይገኝም፣ እኔ አልቻልኩም፣ ከአቅሜ በላይ ነው፣ ስለዚህ ወደ ቤት ልመጣ ነው አላት። ይህን ነገር በሰማች ሰዓትም እናት ያለችው አንድ ነገር ነው፣ አሁን እንኳን አትምጣ፣ 3 ወር ቆይተህ ትመጣለህ። ምክንያቱም ከ3 ወር በኋላ ሆሊ ስላለ ከቤተሰብ ጋር አንድ ላይ በትልቁ ደመቅ አድርገን እናከብራለን፣ የዛኔ ትመጣለህ አለችው። በመጨረሻም የእናቱን ይህን ቃል ሲሰማ ኢንደር አመነና እሺ ብሏት 3 ወር ለመቆየት ወሰነ። ምናልባትም እንግዲህ የኢንደርን እድል የቀየረው ይሄ 3 ወር ነው ማለት ያስደፍራል። በዛው መቆየቴ ካልቀረ ብሎ ካሴቱን ይዞ የፕሮዲውሰሮች ቢሮ በሚዞር ሰዓት ላይ የጊዜው ታዋቂ ፕሮዲውሰር ፐርቪን ሻህ ቢሮ ደረሰ።
ፐርቪን ሻህም ካሴቱን ከተቀበለ በኋላ ለትንሽ ሰዓት ካየ በኋላ ጥሩ እሺ ነገና እና እናወራለን አለና ሸኘው። በማግስቱም በቀጠሮው መሰረት ፐርቪን ሻህ ጋር ኢንደር ደረሰና ካሴቱን ተቀብሎ ለመሄድ በሚሞክር ሰዓት ላይ ፐርቪን ሻህ ፈገግ አለና በቃ እስቲ እኔ አንተን አክተር አደርግሃለሁ ችግር የለም ተቀብያለሁ አለው። ኢንደር ይህን ነገር ማመን አልቻለም። ምክንያቱም ይህን እድል ለማግኘት ለዓመታት ሲንከራተት ነበረ። ግን በአንድ አጋጣሚ ይህን እድል አግኝቶት ነበር። እድልም አገዘውና በዛ ዓመት ለእይታ የሚበቃው አክሸይ ኩማር የሚተውንበት ፊልም ላይ ኪላሪዮ ካ ኪላሪ የሚለው ፊልም ላይ ሮል አገኘና መግባት ቻለ። በፈረንጆቹ ቀን አቆጣጠር በ1996 ኢንደር ኩማርን በአንድ ጊዜ በአንድ ምሽት ስታር ያደረገው ክስተት ተፈጠረ። ምክንያቱም በዛ ዓመት ሁለት ፊልም ለእይታ ይበቃው። የመጀመሪያ ፊልሙ ማሱም የተሰኘ ሲሆን ከአይሻ ጁልካ ጋር መሪ ተዋናይ ሆኖ የታየበት ነበር። ሁለተኛው ደግሞ ከአክሸይ ኩማር ጋር ኪላሪዮ ካ ኪላሪ የተሰኘው ሲሆን በዚህ ፊልም ላይ የአክሸይ ኩማር ታናሽ ወንድም ሆኖ ነበር የተወነው። በሚገርም ሁኔታ በዛ ዓመት ሁለቱም ፊልሞቹ ቦክስ ኦፊስ ላይ ሱፐር ሆኖ ነበር ያለፉት። ስኬታማ ነበሩ። मैं अकेला कहाँ जा रहा हूँ माँ? सारा इंडिया है मेरे साथ। आई इंदर एंड निखिल डी देव आई इकबाल ማሱምና ኪላሪዮ ካ ኪላሪ የተሰኙ ፊልሞች ስኬታማ ከሆኑ በኋላ ኢንደር ኩማር ወደ ኋላ አላለም። የሚያስቆመም አልተገኘም። እንዲያውም እንደ አዲስ መጤነቱ ተፈላጊነቱና ብዙ ቦታ ላይ መጠየቁ ለሁሉም አስደንጋጭ ክስተት ሆነ። እየታየም በጣም ተፈላጊውና እጅግ በጣም ቢዚ የሆነው የዘጠናዎቹ አንድ አክተር መሆን ቻለ። अरे नैना तुझे सच्चा प्यार करती है और तू इसे ठुकरा रहा है, लेकिन आज दोस्ती के नाते तू इसे अपनाएगा। በፈረንጆቹ ከ1997 እስከ 1999 የኢንደር ኩማር መልኩ በሁሉም ሁለተኛ ወይ ሶስተኛ ላይ በቁጥር በሚቀመጡ ፊልሞች ላይ ይገኝ ነበር። በ1997 ከአይሻ ጁልካ ጋር በድጋሚ ጉንገት የተሰኘ ፊልም ሰራ። በዛ ዓመቱም ደገመና አክሽን ይዘት ያለው ደንድናይክ የተሰኘ ፊልም ሰራ። जिसने तेरा चैन छीना है ना वो कभी सुख से नहीं रह सकता। जिसने तेरा जीना हराम किया है मैं उसे कभी सुख से नहीं रहने दूंगा። በጣም በአስገራሚ ሁኔታ ፐርሰናሊቲው ምቹ ስለሆነ የፍቅር ፊልሞች ላይ የሚገባ ነበር። አክሽን ፊልም ላይም በደንብ ይፈልግ ነበር። በ1998 ላይ የበቃው ትሪቺ ቶፒ የተሰኘው ፊልም ላይ ከቸምኪ ፓንዴና ከሞኒካ ቤዲ ጋር አብሮ ፊልም በመስራት ያሳመነው መልቲ ስታረር ብዙ አክተሮች የበዙበት ፊልም ላይም ጎልቶ እንደሚታይና እንደማይዋጥ እንደማይደበቅ በደንብ አሳይቷል የተባለ ስራ ሆነ። በዛውም ስራውን በመቀጠል በኢንዱስትሪ ውስጥ አንድ ታማኝ የሆነ መልክ መሆን ቻለ ወይም አክተር መሆን ቻለ። ምክንያቱም እያንዳንዱ ዳይሬክተርም ሆነ ፕሮዲውሰር በፊልሙ ላይ ለማስገባት ኢንደርን እምቢ የማይሉበት ሁኔታዎች ተፈጠሩ። በመቀጠልም ዓመቱ ተቀየረና የፈረንጆቹ ሚሊኒየም በተገበረ ሰዓት ላይ ለኢንደር ኩማር አዲስ እድል ይዞለት መጣ። ምክንያቱም ከዚህ በኋላ ሰፖርቲንግ አክተር ብቻ ሳይሆን ከቦሊውድ ትልልቅ ከሚባሉ አክተሮች ጋር ትከሻ ለትከሻ እኩል እየተጋፋ መተወንም የቻለበት ጊዜ መጣ። ሌላው ቀርቶ ጓደኝነቱና ኬሚስትሪው ከሰንጀይ ደት ጋርም በደንብ ተስማምቷል፣ አምሮበታል። በፈረንጆቹ 2000 አክሽን ትሬለር ይዘት ያለው ባግ የተሰኘ ፊልም ከሰንጁ ባባ ጋር አብሮ የሰራ ሲሆን በ2002ም ቢሆን ቀደም ያለ የሰንጁ ፊልም ቀጣይ ክፍል የሆነው ሀቲያር የተሰኘ ፊልም ላይ ምርጥ ትወናውን ያሳየበት ድንቅ ስራ ታይቶበታል። प्यार 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 तेरा प्यार चाहिए बेकरार दिल को करार चाहिए प्यार प्यार बाप रघु तोटके या गुंडा मासाली वैश्य ए जबान संभाल कर बात करा धंधा करती थी तो वैश्य ही कहूंगा ना। ስራውንም በዛ ቀጥሎ ከአክሽንና ከፍቅር ፊልሞች ወጣ በማለት በኮሜዲም ሙከራ አድርጓል። በጊዜው የኮሜዲ ንጉስ የሚባለው ከጎቪንዳ ጋር አንድ ላይ ኩማራ የተሰኘ ፊልም ላይ አብሮ መተወን ችሏል። በዚህ ፊልም ላይ ተመልካችን ለማሳቅም ተሳክቶለታል የተባለ አክተር ሆነ። मैं शर्मिला से बहुत प्यार करता हूँ, लेकिन शर्मिला के पिताजी और मेरे पिताजी में दुश्मनी है। मैं शर्मिला से शादी करना चाहता हूँ, इसीलिए लोगों ने मुझे यहाँ कैद करके रखा हुआ है। ኢንደር ኮሜርሻል ይዘት ባላቸው ፊልሞች ብቻ አልተገደበም። የጊዜው ታዋቂ ሰዓሊ ኤምኤስ ሁሴን ብቃቱን በሲኔማ ለማሳየት ጋጃ ጋሚኔ የተሰኘው ፊልም ላይ ከመዱሪ ጋር አብሮ እንዲተውን ኢንደር ኩማርን መርጦታል። ይህ ፊልም በገበያ ደረጃ ያን ያህል ውጤታማ ባይሆን የከሰረ ፊልም ቢሆንም ግን ኢንደርን አንድ ሁለገብ የሆነ ቨርሳታይል አክተር የሚለውን ስም አሰጥቶታል። तुम्हारा हर पल खुशियों से भर दूंगा, सारा ब्रह्मांड साक्षी होगा हमारे प्रेम का। በዛ ዓመትም የሰልማን ካን ፊልም የሆነው ከሂፒያር ኖጄ የተሰኘው ፊልም ላይም ታይቷል። በዛውም ኢንደር ኩማርና ሰልማን ካን ጓደኛ የሆኑ ሲሆን ወደፊት ሄዶ የህይወቱ ድጋፍ ሊሆን የቻለ ጓደኝነት ተመሰረተ። Girls, doll. Okay, which doll you want? This doll? Huh? This doll? Huh? Which one? Tell me. This one. በዛ ወቅትም ማቱጂ ሰላም የመሰለ ፊልም ከሶኒ ዶል ጋር የሀገር ፍቅር ያለው ፊልም የሰራ ሲሆን ኤክ ሂንዱስታኒ የተሰኘ ፊልምም ከሱን ሼቲ ጋር አብሮ መስራት ችሏል። तुमने अपने पिछले खत में लिखा था कि तुम्हें मेरी और गांव की बहुत याद आती है। तेरी दो माँ हैं बेटे, एक जिसने तुझे जन्म दिया, तालीम दी, परवरिश की, और दूसरी माँ है तेरी सरजमी
የኢንደር ስምና ዝና በጣም ከፍ ብሎ ነበረ። ስታር ደግሞ በጣም ትልቅ ስለሆነ ወደ ታች ማየት እንኳን የሚከብድበት ያህል ትልቅ ከፍታ ላይ ነበር። ግን እንደዚህ አይነት ስኬትና ከፍታ ላይ ባለበት ሰዓት ላይ የህይወቱን አደገኛ የሆነ ስታንት ለመስራት የወሰነበት ሰዓት ሆነ። ዓመቱ በፈረንጆቹ 2002 ነበር። ኢንደር ኩማር ከሱኒል ሼቲ ጋር አንድ ፊልም የሰራ ነበር። ርዕሱም መሲሃ የተሰኘ ፊልም ነበር። ፕሮግራሙ በሁለት ክፍል የሚቀርብ ሲሆን ይቀጥላል። ቀጣዩ ክፍል ይቀርብላችኋል። እስከዛ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ በማድረግ ደገፍ አድርጉኝ። ብዙዎቻችሁ እንደዚህ ቦሊውድ ፕሮፋይል እንዲቀጥል በጠይቃችሁት መሰረት አሁን በተርታው የማቀርብላችሁ ቦሊውድ ፕሮፋይል ይሆናል። ግን ለዛ ዋናው የእናንተ ድጋፍ ነውና ድጋፍ ማድረጋችሁን ቀጥሉ። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।